እኔ ገድዬሽ እኔ ብታሰር እናቴ ማንም የላትም ብዬ ነው እንጂ አንቺ ብገልሽ ራሱ ደስ ይለኛል። ምን ባደረኩኝ ነው ለምን ሲጀመር ውሻ ነሽ። ምን ማትረብ ሰው የምታወሪው እኮ ስለ እናቴ ነው። አውቃ ነው የምትይው። ምንድን ነው ስለ እናቴ እያወራሽ አውቃ ነው ትኛለሽ? ማልታው ስለምወድ ነው። እሺ ብትኛ አትኪኝ እንዳንቺ አይነት ርካሽ ሴት እንድትነጋኛል። እኔ ርካሽ አይደለሁኝ። ርካሽ አትበለኝ ዘኪ። በእግዚአብሔር ምን እያልከኝ ነው? የምር እያስከፋኝ ነው። በጣም ተከፋሽ። አንተ በማሰብ እኮ ነው ነገር ማረጋው። አትንኪ ቆሻሻ ነሽ። አትንኪ። እኔ ምን አገኛለሁ ካንተ? ያሳየኝ ምን አገኛለሁ? ምክንያቱም ሀብትና ገንዘብ ነው። ከዚህ በፊት የሌለብሽን ጸባይ ያንተ ናም ብላው ልቀቀኝ። አንቺ እንዳንኪ ብላው ያንተ ናም ታምም ያለው ብላ አንተን እንደዚህ እንድትሆን እኔ ጋር እንድንጣላ ስለምትፈልግ ነው ዘኪ። አውቃ ነው እስቲ ላልታመመች አንቺ አውቃ ነው አትበኛውንም። እሺ ልቀቀኝ እኮ አውቃ ነው እንድትኛ አልፈልግም። ሁለተኛ በእኔና በእናቴ መሀል ልትገቢ ያደረግሽው ቀን እንደምገልሽ። ስለዚህ መኖር ካልፈለኩስ ለምንድን ነው ከህይወቴ የማትወጪው? ምን አገባሽ አንቺ? መኖር ካልፈለኩስ። ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። በእርግጥ ደህና ነኝ ማለት አልችልም። ታውቃላችሁ ከዘኪ ጋር ያለንበት ሁኔታ እኔና ዘኪ ትንሽ ተጣልተናል። በእርግጥ ትንሽ የሚባል ነገር አይደለም። በጣም ተናዶብኝ ሄደው የመጨረሻ ንግግራችን ደስ አይልም ነበርና አሁን ኦልሞስት ከኔ ጋር አይደለም ያለው ከአክስቱ ጋር ነው ተያይዞ የሄደውና በእርግጥ ከአባቱ ጋር ልንከተለው ሞክረን ነበረ። ድጋሚ ከኋላ ካየን በኋላ እንዳትከተሉኝ ብሎ ተመልሶ ተናዶ ተናገረንና ከዛ በኋላ እኛም መጣላት ይሆንብናል ብለን ተውነውና አልተከተልነውም። በዛው ነው ከአክስቱ ጋር ወደ እናቱ ቤት ሄደው ዛሬ ግን እንደ አዲስ ደውሎልኝ ላገኝሽ እፈልጋለሁ ብሎ ቀጥሮኛል። አላቅም በእርግጥ ድምፁ ደስ አይልም፣ ግን በማዋሸቴ በጣም ተናዶብኛል። ግን ያን ነገር ሁሉ ያደረኩለት ለሱ ብዬ ነውና እሱ ሊረዳልኝ አልቻለም። ግን ዛሬ መጥቶ በቻልኩት አቅም ለማስረዳት እሞክራለሁ። ሄጄ ማግኘቴን ለሱ ብዬ እንዳደረኩት ልነግረው ሞክራለሁ። ግን አይኖ መዋሸት አልነበረብኝም። ምናልባት ስላልነገርኩት በዛ ነገር ተናዶ ሊሆን ይችላልና በእርግጥ ያናዳል። ግን ሄጄ እናትየው ላገኛት ነው ብዬ በነገረው ደግሞ ደስተኛ አይሆንም። እንደገና ደግሞ መልሰን እንጣላለን ብዬ ስላሰብኩኝ ነውና እኔ ለመናገር እያመነታው አክስቱ መታ ነገረችውና በዛ በጣም ተበሳጭቶብኛል። ብቻ ብዙ ወሬ አላብዛባችሁና ዛሬ ላገኝሽ እፈልጋለሁ ብሎኛል። ለምን እንደሆነ አላውቅም። ብቻ ከሱ ጋር ልገናኝ ነውና እስቲ እሱ ከመጣ በኋላ ደግሞ እንደገና ድጋሚ ወይ ካሜራውን አብቻላችሁ እቀጥላለሁ። ብቻ አላውቅም። እኔም ድብልቅልቅ ያለ ስሜት ላይ ነው ያለሁትና በጣም አስሬ ማስረዳት እሱን እንትን ማለትም በጣም እያስጠላኝ ነው። በተለይ አሁን አክስቱን ሄዶ አናግሮ ከመጣ በኋላ ከእናትየው ጋር ሄዶ ከመጣ በኋላ ደግሞ ጭራሽ ነው ምለውን ነገር ጭራሽ አንደርስታንድ አያደርግምና በጣም ከምላችሁ በላይ ተመረዘዋለች እናትየው። ታውቃላችሁ ማለት ለእናንተ መናገር አይጠበቅብኝም ምን አይነት መጥፎ ሰውና ሴረኛ ሰው እንደሆነች። ማለት ቀላል ሰው አይደለችም። ማለት ትልቅ ሰው ናት ብዬ ምናምን ንቃት ነበረ፣ ግን ከዛ በላይ ነው ጭንቅላቷ የሚያስበውና እንደ ትልቅ ብቻ አይደለም ከምታስቡት በላይ በጣም ሴረኛ ነው። ጭራሽ ጭንቅላቱ መርዛ ነው የምትልከውና አሁን ደግሞ ድጋሚ መጣላት ይሆንብኛል ብዬ ነው ማስበው። ግን በቻልኩት አቅም ላስረዳው ሞክራለሁ። እንዲረዳኝ ተስፋ አደርጋለሁ። አይ ቲንክ እየመጣ ነው መሰለኝ፣ እዛ ጋር ነው ያለው። ብቻ አላቅም፣ ውስጤ እየፈራ ነው። በጣም ሰልችቶኛል ከሱ ጋር መጣላትና መጨቃጨቅ ከምላችሁ በላይ። ምንድነው ያደረግሽው? ምን እንዳደረግሽ ልትነግሪኝ ትችያለሽ? እናቴ ላይ ምንድነው ያደረግሽው? ምን አደረኩ? ካሜራ ለደመደቀም ብለሽ ነው እንደዛ ያሳመምሻት? ባለፈው እኮ ስሰማ ቀላል ነገር መስሎኝ ነበር እንደዛ በዛ ሁኔታ ላይ ትቼሽ ሄድኩት። ከዚህ የባሰ ነገር መሆኑን አላወቅኩማ። ባቅ ኖሮ ምን እንደማደርግሽ ታውቂ ነበር። ምን ሆነ? ከዚህ የባሰ ነገር ምን ሆነ? ምን ተፈጠረ? እንደዛ እስከምትሆን አንቺ እናት የለሽም? ትንሽ እንኳን አታስቢ? ምን ሆነች? ከዛ በላይ እንዴት ይሁን? ማውራት ሁላ እስከሚያቀታት እንደዛ አልጋ ላይ ተጋድማ አንቺ እንደዛ እያየሽ እናት እንኳን የለሽም? ትንሽ እንኳን ሴት እኮ ነሽ፣ ሴት ልጅ አይደል? እንዴት ነው ማላምናት? እንኳን እሷን አንቺንም አምኜሻለሁ። እንዴት ነው ላምናት የማልችለው? እሺ ግን እናት እኮ ናት። እኔ ምንም አላደረኳትም። የእውነት ዘኪ ድራማን እየሰራችብኝ ነው። ምንም አላደረኳትም ነበር ማሰማኝ እንዴ? እሷን ካመንክሽ እኔ ለምን አታምነኝም? እስቲ አሁን እንኳን እመኝ። እኔ ነኝ ማላምን አይደል? ጭራሽ እኔ እንኳን ማላምን። ሁሌ እሷ ጋር ሄደ ከመጣ በኋላ ሁሌ ተቀየረ ነው የምትመጣው። ሁሌ ሌላ ነገር ጭንቅላት ላይ ከታ ነው የምትመጣው። እሱ እንኳን ለምን ትንሽ አይታየም? አንተ እንደዛ ማውራት እስከምትል እንደዛ እያስመሰለች ነው እንዴ? እኔ ሳገኛት ጤነኛ ነበረች።
አንቺ ስታገኛት ማስጠና ጤነኛ ነበረች ከአንቺ በፊት እኔም አግኝቻታለሁ። ግን ከዛ በኋላ የተፈጠረውን ነገር ነው ማውቀው። ምንም አልተፈጠረም። አውቃ ታምም ያለው ብላ አንተን እንደዚህ እንድትሆን እኔ ጋር እንድንጣላ ስለምትፈልግ ነው ዘኪ። አውቃ ነው እስቲ ላልታመመች አንቺ አውቃ ነው አትበኛውንም። እሺ ልቀቀኝ እኮ አውቃ ነው እንድትይኝ አልፈልግም። አውቃ ነው። አንተ ምንድነው እየመጣ አስሬ ዝም ብለህ መጣንተ ደግሞ አንተ ነው አበልክ እንዴ አንተ እኔ ለ ጭራሽ አበድክ። እኔ ነኝ አበድኩት። ነይ ወደዚህ ነው ልቀቀኝ በእናትህ እኮ ነይ ወደዚህ። እሺ አንተ ከይ በቃ እጭ ምን ሆነ ነው አንተ አሁን ምን አርገሻት እንደዛ ነው? ምን አረኳትሽ? መሞት ትችላለች ከፈለግሽ። እሺ ካሜራ ለምን ነው ቤተሰብ አይመለከተኝም። ለራስህ ብዬ ምንድነው ለራስህ ብዬ አይገባም መሰለኝ አንተ አይደል? ምንድነው ለራስህ ብዬ ስለምፈራ አሁንም ድጋሚ ላ ነገር ታደርጋለች ብዬ ስለማስብ ለአንተ ብዬ ነው ያስቀመጥኩት። ምክንያቱም እኔ ቤት ናና ኑር አልኩህ አይደል? አልኖርም አልኩ። ስለዚህ እሷ መኖር ካልፈለኩስ ለምንድን ነው ከህይወቴ የማትወጪው? ምን አገባሽ አንቺ? መኖር ካልፈለኩስ ካንቺ ጋር መኖር ማለት ምን አገባሽ? ትናንትና አብረን ነው ደስተኛ ነው ስትል ነበር። ወድሻለሁ ስትል ነበር። ምን አገባሽ ማለት ነው? ምክንያቱም እናቴን ሳታከብሪ እናቴን ሳትወጂ አንቺን የምወድበትና አንቺን የማከብርበት ምንም ማለት ነው። ምክንያቱም የምትከበር ሰው ስላልሆነች እኮ ነው። የሰው ልጅ እኮ የሚከበረው በስራው ነው፣ በሚያደርገው ነገር ነው፣ በአስተሳሰቡ ነው። እሷ ግን የምትከበር ሰው አይደለችም። እውነቴን ነው የምነግርህ። የምትከበር ሰው አይደለችም። ደበድበኝ ለብሮ የምትነሳው እውነቱን ስነግርህ አንቺ ይሄው የካሜራሽ ሚሞሪያ ይሄ ነገር ነው ያሳብሰበሽ አንቺ። ስለዚህ ነው የተጨነቅሽው። ዘኪ ለምን ትወረውረዋለህ? ይሄ እኮ ይጠቅምሃል ለብሮ የምትወረውረው። እኔ ምንም የሚጠቅመኝ ነገር የለም። እኔማስ የሚጠቅመኝን እኮ እናቴን እንደዛ አረግሻት፣ ማውራት እስከሚያቅታት በራሷ ማሰብ እስከምታስብ እንደዚህ አረግሻት እኮ። እኔ ምንም አላረኩም። ሴትዮዋ ሲጀምርም ከመጀመሪያው ጀምራ አውቃ ነው። እሺ አልታመመችም። አንቺ አውቃ ነው አትበይኝ። እውነታው እኮ ነው የምታወሪው እኮ ስለ እናቴ ነው። አውቃ ነው የምትይው ምንድን ነው? ስለ እናቴ እያወራሽ አውቃ ነው ትይኛለሽ? እሺ ምን እኔም በማነቅ እኔም በመደብደብ ደስታ ይሰማል? ልገልሽ ሁላ በቻልኩኝ እኔ ገድዬሽ እኔ ብታሰር እናቴ ማንም የላትም ብዬ ነው እንጂ አንቺ ብገልሽ ራሱ ደስ ይለኛል። ምን ባደረኩኝ ነው? እኔ ሲጀመር ውሻ ነሽ። ማትረቢ ሰው ዘኪ እውነት ነው እንደዚህ የምትናገረው? ነገርኩሽ ብችል ብገልሽ ደስ ይለኝ ነበር። አዎ ከውሻም በላይ ነሽ። አመሰግናለሁ። ይገባኛል። እኔ እኮ ምንም አታስመስይ። ምንም አዳንኩኝ አተረፍኩኝ ብዬ ነበር ማሰበው። ምስኪን ለምን አታስመስይ? ምንም አታስመስይ። ምስኪን ለምን አጣሪ? ዘኪ በእግዚአብሔር ምን እያልከኝ ነው? የምር እያስከፋኝ ነው። በጣም ተከፋሽ። እናንተ በማሰብ እኮ ነው ማለት ነው። አትንኪ። ቆሻሻ ነሽ። እንድነኪኝ አልፈልግም። እንዳንቺ አይነት ሰው እንዲነካኝ አልፈልግም። አጠገቢው ሁላ እንዲደርስ አልፈልግም። ምን ብላ ነው እንደዚህ ሆነ? ምንም ልትለኝ እኮ አይገባም። ማውራት እስከሚሳናት ድረስ እኔ አልነካኋትም ሴትዮዋን። ሰማይ እንግዲህ አንቺ ሄደሽ ከመጣሽ በኋላ ነው እንደዚህ ሆነችው። እኔ ጫፏን አልነካኋትም እሷን ሴትዮ። እንደውም ብችል ብደበድባት የሆነ ነገር ባረጋት ደስ ይለኛል። ጭራሽ ምንድነው የምትወሪው? ብችል ነው ያልኩት። ልቀቀኝ ዘኪ። እግዚአብሔር ብዬ ነው የምጮህ። ልቀቀኝ። ጩይ እስቲ የሚደርስልሽ ስንት ሰው አያል ጩይሌ እኮ ማንም የላትም ብለህ ነው የምታስበው? ማንም የላትም እንደዛ ብለህ ነው የምታስበው? የተማመንሽውን ማስተማመንሽ ነው እንደዛ የፈጠርሽው። ያ ሁሉ ነገር የፈጠርሽው እኔ እንዳምንሽ ያ ሁሉ ነገር ማድረግ ምን አስፈለገ? አንቺ እናት አለሻ። ሴት እኮ ነሽ። ሴት ላይ እንደዛ ይደረጋል? ለምንድን ነው ይሄን ሁሉ ነገር የምታረገው? እኔ እኮ ይሄን ሁሉ ነገር ማረገው ለአንተ ነው። ግን ለምንድን ነው የማይታይ? ቆይ የኔ ነገር ለምንድን ነው የሷን ነገር ብቻ እያየኔ ላይ የምትመጣው? ለምንድን የኔ ሞዴል ማይታይ? ቆይ እኔ እኮ ስለምወድ ነው እንጂ ያን ያልኩት ክብረ ቢስ ሴቶኛ አይደለም እኮ። እንዲህ ስታመናጭቀኝ እንዲህ ስገፋኝ እስቲ ላብሬ ነው ክብረ ቢስ ነው ገፎሽ ተመልሰሽ መምጣት ጀመርሽ። ስለወደድኩ ነው ክብረ ቢስ ሆኛ አይደለም። ስለወደድሽኝ እኮ እናቴ ልትወጂልኝ ግድ ይልሽ ነበር። እሷ ጥሩ ሰው አይደለችም። እንዲህ የምትወደድ ሰው አይደለችም። ዘኪ ለምንድን ነው ግን አይንን መግለጥ ያቃተ? ቆይ አሁንም ለምትወሪው ነገር እየተጠነቀቅሽ። እኔ ሳስበው የሷ ደም እውነትም ደም ውስጥ አለ መሰለኛ። እናት አይደለች እንዴ? እንዴት ነው ሊኖር የማይችለው? እናትማ አይደለች። ትክክለኛ እናት እንዳልሆነች እኮ እኔም አንተም እናውቃለን። ልቀቀኝ፣ ላወራ አልፈልግም። ልቀቀኝ። ዞር በል። አይመለከትም። እየወረሽ አንዴ ልቀቀኝ። እየወረሽ ነው። እሺ ምን ነው የምታወራኝ? እሺ የምታወራኝ ነገር ቆመሽ እንድታወሪኝ ፈልግ። እሺ ቆምኩ። እዚህ ድረስ የመጣሁሽ እኮ አንቺን ላወራሽ እኮ። ሲጀመር እኔ ሳስረዳ እኮ ከመጀመሪያው ጀምሮ ምን ፍቃድ የለብህም፣ ሀሳብም የለም። የመጣኸው ልደበድበኝ ሚሞሪ ልትሰጠኝ ነው አይደል? አመሰግናለሁ። በቃ ሰጠኸኝ። ስለዚህ ልሂድ። ሲጀመር አንቺ ቆይ ምን ልትሰሪ እዛ ሄድሽ? ከኔ ጋር ሰላም ነበርን።
በጤነኝነት መንፈስ እያወራን እየተጫወተን ስንት ነገር እያሳለፍን ነበር። ሲጀምር እናቴ ጋር ለምን ሄድሽ? ምን አለሽ ከሷ ጋር? ስለኔ አይመለከትሽም። ስለኔ ካሰብሽ እኮ እናንተ ፍቅረኛ ማቾች ነን አይደል? እንዴት አይመለከትሽም? ምን ማለት ነው? ትናንትና ወድሻለሁ ስትለኝ ታዲያ ዝም ብለህ ነው? ስላንተ ስለማይመለከተኝ ነው እኮ እናቴ ጋር መሄዱ ምን ይሰራልሻል? እኔና አንቺ እዚህ አንጨርስም። እሺ ለምን አልነገርሽኝ? እሺ ለምን ምክንያቱም ብነግርህ ትናደድብኛለህ። እኔ ልሄድ ነው ላገኛት ብለህ ትሰማኝ ነበር? እሺ ከሌላ ሰው ስለሰማሁ ወይ ደግሞ ይሄንን ነገር ስላወኩኝ እናደድኝ ነው። ነገር እያሰብኩኝ እያለ ነው መታ አክስቴ ነገረች። ይሄንን እኮ ከማድረግሽ በፊት ነው መናገር የነበረብሽ። ነገርኩህ። እናትን እጂ ላገኛት ነው ካሜራ እጂ ላስቀምጥ ነው ዘኪ በለኝ። ከመጀመሪያው ጀምሮ አንደኛ አፈቅድልኝም ሁለተኛም ትናደዳለህ ብዬ ስላሰብኩ አሁን ይሄንን ሲቀጥል ደግሞ የምታረገውን ነገር በድብቅ ላንተ ላሳይ ስለፈለኩ ይሄንን ነገር አሁን እንደዚህ ስለላረግሽ እኔ ከንዴት ተቆጥቤያለሁ፣ መናደዴን አቁሜያለሁ። እስቲ ንገሪኝ። ያንተ ንዴት አይደለም ዘኪ፣ እኔንም አለማመን ነው። እናትሽንም አሳምሜያታለሁ የሚል ነገር ነው ይዘብኝ የመጣው። አዎ አላምንሽም። ምክንያቱም አንቺ እኔን ብታምኝ ኖሮ እኮ እኔን ታሳይኝና መጀመሪያ አስፈቅደሽ ወይ ደግሞ አናግርሽኝ አማክረሽኝ ትሄጂ ነበር። ግን አንቺ እኔን ስላላመንሽ እኔም እንዴት ላምንሽ ይችላል? ሳይሆን ሄደህ ለእናትህ ትነግራታለህ ብዬ ስላሰብኩኝ ነው። የእናትህን ነገር ደግሞ በድብቁ ቀርጬ ለአንተ ላሳይ ስላሰብኩኝ ነው። ካሜራ ላስቀምጥ ነው እናትህ ጋር ልሄድ ነው ብዬ ብነግርህ ሄደህ ትነግራታለህ። ከዛ ትጠነቀቃለች ሴትዮዋ። አለቀ። ዘን እኔ ያሰብኩት ነገር ሁሉ አይሳካም። ይሄን ሁሉ ግን ያደረኩት ለአንተ ነው። ምን አይነት ጭካኔ ነው? ከቤቷ ወጣ ታማ እህቷ ጋር ያለችን ሴትዮ ሄደሽ ድጋሜ መጉዳት ማለት የታመመች በፈጣሪ እጅ የተያዘችን ሴትዮ እንደዛ ማለት ያቺን ሴትዮ ጫፏን አለከዋትም። እሺ ካልነካሻት ምን ሆነች? እሺ ንገሪኝ እስቲ። አውቃ ነው። እስቲ ሆስፒታል ሰዳት። እስቲ ሆስፒታል ወስደህ ቼክ አድርግ እስቲ። የእውነት መታመማል? አልታመመችም። እርግጠኛ ነኝ 100% አንተን እያታለለች ነው ዘኪ። ምክንያቱም ከኔ ጋር መሆንን ሰላም መሆንን ስላወቀች ነው አንተን እኔ እናንተን ለመለያየት ነው ነገር ሁሉ የምታረገው። እናቴ ለኔ ምን ማለት እንደሆነች ታውቂያለሽ? እናቴ ለኔ ምን ማለት እንደሆነች ታውቂያለሽ? ታበደች ድግምት ያደረገችብህ እኔ ቤት መጣ። እውነታው እሱ ነው። እውነታው እሱ ነው። ለምን ዘጋለሁ? እውነታውን ስነግርህ ያማል፣ ይደብራል። እያወራሽ ያለሽው ስለ እናቴ ነው። ባይዘው ጥሩ ሰው ናት በጣም። እሷ ጥሩ ነገር ታደርጋለች። እኔ ግን ውሻ ነኝ አይደል? እኔ ላንተ ውሻ ነኝ፣ ማረባ ሰው ነኝ። ውሻ ነሽ። በጣም አመሰግናለሁ። የእውነት ላደረኩት ነገር ውለታዬ ክፍያው ይሄ ከሆነ አመሰግናለሁ። ያዞባሽን አታልቅሽ ፕሊዝ። ያዞባ እኔ ነኝ። ያዞባ ምን ማስመሰል ምንም እንትን አይደል። ባመንኩሽ እኔ ላይ እንደዚህ ታደርጋለሽ? ምን አደረኩኝ እኔ? ከዚህ በላይ ምን ታደርጋለሽ? አምኜሽ እኮ ጥፋቴን አምኜ እኮ ይቅርታ ጠየቅኩሽ። ይቅርታ ጠይቄሽ ገና ደስ ብሎኝ ሳልጨርስ ከአንቺ ጋር አብረን ለትንሽ ሰከንድ ለትንሽ ጊዜ እንኳን አብረን ሳንቆይ ይሄን ሁሉ ጥፋት ማጥፋት ምን ይሉታል? የኔና አንቺ መታረቅ ማግኘቴ ነው ጥፋቴ? እንዳልደርስብሽ አጠገብሽ እንደሆነልሽ ነበር ለካ ይቅርታ እንድጠይቅሽና አብሬሽ እንደሆነ ነው። አዎ ከሷ እንድትርቅ ነው። ምክንያቱም ስለማወዳ እኔ አንቺ አጠገብ ሲሆን ይመችሻል፣ እኔ ለቁጥጥር ይመችሻል። ከዛ በጎን ሄደሽ እናቴን ማሳበድ ወይ እናቴን ማሳበድ ያሳየኝ ምን አገኛለሁ? ምክንያቱም ሀብትና ገንዘብ ነው። ከዚህ በፊት የሌለብሽን ጸባይ አሁን ያንተናም ብላው ልቀቀኝ። አንቺ እንዳንኪኝ ብላው ያንተና እንዳንኪኝ። እሺ ልቀቀኝ። ስለ ሀብት ነው የምታስበው? ብላው ይርላ ተኛበት። እኔ ያንተና ገንዘብ አንድ ቀንም ቢሆን አስቤ አላውቅም። እሱን ታውቃለህ። እኔ እናንተ ስንተዋወቅ ደግሞ ከመጀመሪያው ጀምሮ አንተ ሀብት አልነበረም። ሀብት የሌለኝ ሰዓት ማስቆ ጥለሽኝ ሄድሻል። አንቺም እኮ ቅርብ ጊዜ ነው የመጣሽው። ሀብት በሌለኝ ሰዓት እኮ ሌላ ፍቅረኛ አፍቅረሽ እኮ ሄድሻል። አሁን ላይ ግን ሀብት ሲይዝ ቅርብ ጊዜ አንቺም መጣሽ ከሀብቱ ጋር። አሁን ነው የመጣው ምናምን ብለሽ አታስመስይ። ጥዬን ሄድኩት። ጓደኛ ማቾች አልነበርን? እኔ እናንተ የዛኔ ጓደኛ ማቾች ነን፣ ሌላ ነገር ነበረ። ጓደኛ ማቾች ብንሆንም የማደርገው ነገር እኮ ከጓደኛ በላይ ጥለሽኝ ሄደሻል ምናምን ነገር እያልክ የምታወራው ለምንድን ነው? እኔ በዛ ሰዓት ላይ ያንተን ስሜት አላውቅም። ጥለሽኝ ስለሄድሽ ነው። ደግ አደረኩኝ እንደው እኮ ስለዚህ ህይወቴን እድሜ ልክህን ያለፈ ስህተት እያነሳ እድሜ ልክህን እሱን እያሰብክ ነው የምትኖረው። አንተ መቼም ደስተኛ መሆናችሁ እኮ። እሺ ታዲያ ተመልሰሽ መተሽ ለምንድን ነው ህይወቴን እኔ አይደለሁም እኮ ተመልሰሽ ጋር ልታለያየኝ የሚሞክረው? ለምንድን ነው ካንቺ ጋር እንደኖር ከሳልኩ እኔ ነኝ እኮ ያዳንኩ እኮ እኔ ነኝ እኮ ሰው እንድትሆን ያደረኩ እኮ አይባልም። ግን እንደዚህ ሲጀመር መጀመሪያ ምን ሆኜ እየገባ ስላልሆነ ነው። መጀመሪያ ምን ሆኜ ነው ያዳንኩ? ታመህ ነበር። ምንድን ነው የታመምኩት? እንዴት ነው ራሴን ማላውቀው? እሱን አቀናብረሽው ቢሆንስ እናቴና እኔን ለማጣላት ይሄ ሁሉ ነገር እያደረግሽ እያየሁሽ እንዴት ነው ቪዲዮ አሰራም ብዬ የምገምተው? መታመምን አቀናብሬው እኔ ማቀናበሬ ታምናለህ? እናቴን የሁሉ ነገር ልሰራት እንደምትሞክሪ እኮ ይሄው ግልጽ ነው። ይሄ ሁሉ ነገር እኔ ማቀናበሬን ታምናለህ፣ እናት ማረጋውን ግን አታምንም። አዎ ምክንያቱም እንግዲህ አብረን ሆነን ልንደሰት ብዙ ነገር አቅደን
አንቺ በጎን ሄዶ እናቴ ፊት ያ ሁሉ ነገር ማድረግ እንዴት ነው እንዳልጠረጠርሽ የሚያደርገው? እሷ ግን ያ ሁሉ ነገር ስንሰራ አንዴ እንኳን መታ ፕሮግራሙን ለማበላሸት አልሞከረችም። አንዴ እንኳን ምንም አይነት ነገር አላደረገችም። አንቺ ግን በጎን ሄደሽ የእሷን መታመምና የእሷን ጉለት ለማውጣት ቪዲዮ ያስቀምጠሽ መጣሽ እና ይሄ ነው አሁን አንቺን እንዳምንሽ የሚያደርግ። የእሷን ጉለት ለማውጣት አይደለም ዘኪ፣ አንተን ለመጠበቅ ነው ቢገባ። ምንድነው እስከ ምንድነው የምትጠብቂኝ? እኔ ሕፃን ልጅ ነኝ እንዴ የምትጠብቂኝ? ያንቺ እርዳታ የሚያስፈልገኝ እኔ ሕፃን ልጅ ነኝ ወይ? ያንቺ የሆነ ነገር የሚያስፈልገኝ እኔ ሕፃን ልጅ ነኝ? እኔ በራሴ ማገናዘብ አልችልም? ንገሪኝ ካልከኝ አዎ ሕፃን ልጅ ነው። ማገናዘብ የምትችል ሰው ብትሆን ኖሮ መተህ እንደዚህ አትናገረኝም ነበር። ማገናዘብ የምትችል አይነት ሰው ብትሆን ኖሮ እኔን እንደዚህ አታረገኝም ነበር። ማገናዘብ ስለማትችል። ቆይ አሁን እሺ ምንድነው የምትፈልጊው? ለምንድነው እሺ ያን ካሜራ ያስቀመጥሽው? እስከዛ ድረስ ውሸት ነበር እወድሻለሁ የምትለኝ ነገር። ምክንያቱም አንድ የምር ብትወደኝ ኖሮ እንኳን እኔ መጥቼ እየነገርኩ አይደለም በማስረጃ እያሳየው አይደለም ዝም ብለህ ታምነኝ ነበር። የምር ብትወደኝ ኖሮ በእናቴ እኮ ነው የምትወደኝ። ከልብ ብትወደኝ ከእናቴ ልትበጫልቺ ልወድሽ እችላለሁ፣ ምንም ነገር ላደርግልሽ እችላለሁ፣ ግን ከእናቴ ልትበጫልቺ። ማንም ሰው ከእናቴ ሊበልጥ፣ እኔ ራሱ ከእናቴ አልበልጥ። ገባሻ? እናቴ ናት ለዚህ ሁሉ ነገር ያደረሰች። ካንቺ ጋር እንድገናኘኝ መንገድ የሆነችኝ እናቴ ናት። እሺ ሙደዳት ዘኪ ግን አይንን እንድገልጥ ነው የምፈልገው። ያንተ የእናት ፍቅር አይንን ሸፍኖሃል ዘኪ። እውነታውን እያየህ አይደለም እንዴ? የምታረግ ነገር ሁሉ እየገባ አይደለም ዘኪ። እንዴ እኔ እኮ ከእናት ጋር እንዴት አድርጌ ነው እሺ ማስረዳ ዘኪ? የእውነት ሰው አንተ መኖር አትፈልግም። እሺ ስለምን አይታየም? አሁንም ለምትናገሪው ነገር እየተጠነቀቅሽ እኔን እልህ ውስጥ አትክተቺኝ። ምን ንዴት ውስጥ አትክተቺኝ። ከዚህ በላይ ሊሆንና ከዚህ በላይ ላደርግሽ ይችላል። ልደበደበኝ ነው እዚህ ሶፊ? መደብደብ ልማድ ነው አይደል? መደብደብ ያንስሻል። ደብደብ በመሄድ ኦኬ ያንሰኛል። ለምታደርጋቸው ድርጊቶች እንዳለ መደብደብ ያንስሻል። ላንቺ መደብደብ ምንም ነው። የምትናገረው ነገር ይቆጫል። እየመጣሽ ይሄ ያዞን ባሽን አታንስ። የኔም ባ ያዞን ባ አይደለምሽ፣ ግን ሳስበው ላንተ እንደዛ ነው መሆን ያለበት። ላንተ የሚለቀስልህ ሰው አይደለም፣ በፍጹም የሚታዘንልህም ሰው አይደለም። ምስጋና ቢስ ነው በጣም። እኔ ሲጀምር እንድታለቅሽልኝ እንኳን የሚለቀስልኝም ሰው ነኝ አላል፣ ግን በቃ ህይወቴን አትበጥብጭ እኮ። እየበጠበጥኩት አይደለም እኔ ነኝ የምበጠበጠው ህይወትን። የእውነት ቁም ስቅሌን አሳየሽኝ። አንቺ ከመጣሽ በኋላ ሰላም ተሰምቶኝ አያውቅም። ከእናቴ ጋር ሰላም አይደለንም። ኢቭን ከቤት ወጣ ሌላ ሰው ቤት መኖር ጀመረች። እሺ ከዚህ በላይ ሰላም ማጣት አለ? ይኸው ከአባቴ ጋር ተለያየን። ድሮ ወደኝ ነበረ። አባቴን እንዴት ስታደርገው እንደነበር እኮ አይቻለሁ እኮ። ድሮ ወደኝ ነበረ አይደለ? እንደዛ ስታመናጭቀው እንደዛ ውሻ ስታደርገው የነበረ ሰው አልነበርክ እንዴ? ምክንያቱም እሱ በሌለ ሰዓት እኮ እናቴ ናት ለዚህ ሁሉ ነገር እምበላው አጥቼ ስሰቃይ እኮ የደረሰችልኝ እሷ ናት። እሺ እኔን አትስማኝ። እሷን ከአሁኑ መጥቶ እንዴት ይናገራታል? እሺ እኔን አትስማኝ። አትሊስት አባትህን እንኳን እውነቱን እየነገረ ለምን ለመስማት ፈቃደኛ አልሆንክ? ምክንያቱም እሱም እውነቱን ያውራ ውሸቱን ያውራ በምን አውቃለሁ? ይሄን ሁሉ አመት የትስ ጥሎኝ እንደዚህ እውነቱን ታውራ ውሸቱን ታውራ በምን አወቅ? ምክንያቱም ባታወራ ራሱ ውሸቷን ቢሆን ራሱ ማለት ነው እሷን ነው ማለት ነው። ምክንያቱም ይሄ ሁሉ ነገር አድርጋልኝ እንዳልሞት ያደረገችኝ እሷ ናት። እኛ አንተ ምንም ነን ማለት ነው? ምንም ናችሁ። ምንም ነን? አዎ በክፋት ቀን ያልመጣችሁ በደስታ ቀን ብትመጡልኝ ምንም አይጠቅመኝም። እኔ ነበርኩ እኮ በታመምክ ሰዓት ላይ ክፉ ቀን በወደክ ሰዓት ላይ ከጎንህ ያነሳው እኮ እኔ ነኝ እኮ። እናት እንደዛ ስታረግ የነበረች ሰዓት ላይ ነበርኩኝ እኮ ሳስታመም የነበረው ዘኪ። ለገንዘብ እኔ ነበርኩ ከጎንህ የነበርኩት። እኔ አንተን ገንዘብ አልፈልግም። የምን ገንዘብ ነው የምታወራብኝ እንዴ? እኔ ገንዘብ ችግር የለብኝም። ገንዘብ ከፈለክ ልስጥህ ብያለሁ እኮ ከዚህ በፊት ማለት። ከየት ያመጣሽ ገንዘብ? ከየት ያመጣሽ? የሰራሁት ገንዘብ አለ። ከየትም ላምጣው ደግሞ አይመለከትም። እንግዲህ እኔ እስከማቀሽ ድረስ ስራ እንደሌለሽና ቤት ቁጭ ብለሽ እንደምትይ ነው። እሱም በፊት ነው የምታውቀው። አሁን ግን ሰራለሁ። እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ከየትም ላምጣው። ከየትም ስለ ገንዘብ ከሆነ የምታስበው እኔ ገንዘብ እሰጥሃለሁ። ያንተን ገንዘብ ደግሞ በምንም ታምር ልፈልግ አልችልም። እኔ ያንቺን ገንዘብ አልፈልግም፣ የኔንም አልሰጥሽም። በቃ ከህይወቴ ውጪልኝ፣ አልፈልግሽም። ለምንድን ነው ዞር በማትይልኝ? ህይወቴ ልኑርበት። ከእናቴ ጋር ጥሩ ደስታ አለኝ። በቃ ከእናቴ ጋር ተደስቼ ልኑር። ከሷ ጋር ስትሆን ደስተኛ ሆነ አይደለም? አይመጣም። አንቺ ነው የምታውቂው። አንቺ ምን ቤት ነሽ? ቆይ ለምንድን ነው የማትይኝ? በቃ የራሴን ህይወት ልኑርበት። ተይኝ በቃ። ማልታው ስለምወድ ነው። እሺ ልቀቂኝ። አትንኪኝ። እንዳንቺ አይነት ርካሽ ሴት እንድትነካኝ አልፈልግም። እኔ ርካሽ አይደለሁም። ርካሽ አትበለኝ እሺ። ክብሬን ማቅ ሰው ነኝ። ርካሽ ሰው አይደለሁም። ክብሬን እዚህ ጋር ያዋረድኩት አንተን ስለወደድኩ ነው። እሺ ስለወደድኩ ነው ዘኪ።
የእውነት የሆነ ቀን ጥዬ ሄድኩ ጊዜ ግን ተመልሼ መቼም አልመጣም። አይኔን ድጋሚ አታየው። ተመስገንና እኔም እንድትመጪ አልፈልግም። ዘኪ ጸጽታን የምትናገረው ንግግር እያሰብክ ተናገር። አሁን እሺ ቆይ አንዴ ስላልነገርኩ ብቻ ነው የሁሉ ንግግር? እናት ጋር መሄድን ስላልነገርኩ ብቻ ነው የሁሉ ንግግር? ይሄንን ነገር ትናንት እንደዛ አበባ ደርድረህ ምን ብለህ በሻማ አፈቅርሻለሁ እወድሻለሁ ካላንቺ መኖር አልችልም ስትል የነበርክ ሰውዬ፣ አንቺም እኮ እንደዛ በእነቱ ፋፊት አልቅሰሽ ምናምን አፈቅራለሁ ምናምን ስትይ የነበር ሰውዬ አሁን ምን ማፍቀሬን አልከርኩም እኮ በጀርቤ ሄደሽ እናቴን ልትጎጂ ስትይ እኮ ነው የደረስኩት። እናትህን አልጎዳኋትም። እኔ እሺ እሷን አመንክ፣ እኔን ለምን አታምነኝም? ምክንያቱም አስመሳይና ውሸታም ስለሆንሽ ነው። ምን የምታመን ነገር ሲኖርሽ እኮ ነው ላምንሽ የምችለው። እሺ ይሄን ያህል እኮ ነገርኩሽ እኮ እዛ አንቺን ለማስደሰት እኔ ስሯሯጥ አንቺ በጀርቤ ሄደሽ እናቴን ለመጉዳት ቪዲዮ ምናምን ብለሽ የማይረባ ነገር አስቀምጠሽ መጣሽ። ይሄ ነገር እኮ አንቺ ሆነሽ ነው ምንም ነገር ያላደረኩሽ። አሁንም አንቺ ሆነሽ ነው። ቪዲዮ ለአንተ ጥቅም ነው ቢገባ የሰበርከው ቪዲዮ ማለት ነው። እዛ ጋር የጣልከው ቪዲዮ ስለ እናት ብዙ ማስረጃዎች ያለበት ቪዲዮ እሱን ታውቃለህ። የእናቴን ገበና የሚያወጣ ቪዲዮ ምንም ገበና ሳይሆን ስራዋ ነው፣ ኃጢያቷ ነው እንዳለ የሚወጣው። ምናልባት እሱ አንቺ ልጅ አርፈሽ ለምንድን ነው የማትቀመጪው? እሺ ልቀቀኝ እኮ ስለ እናቴ አንቺ መጥፎ ነገር አታውሪ። እሺ ዝም አልኩሽ። በጣም አከበርኩሽ። ስለ እናቴ መጥፎ ነገር ስታወሪ ዝም አልኩሽ ማለት ነው። በጣም አከበርከኝ። አመሰግናለሁ። ያንተ አክብሮቴ ነው በማነቅ በመደብደብ አንቺስ አክብሮቴ ነው የምገልጭልኝ የእናቴን እንትን በማለት ነው። ምክንያቱም እውነታው እየታየ ስላልሆነ ነው ካሜራውን ያስቀመጥኩት። እኔ ስነግርህ እየሰማኝ ስላልሆነ ምናልባት ካሜራ ተቀምጦ ተቀርጾ ማንነቷ ከገባ ብዬ ነበረ። ግን አንተ እሱ የሚገባ አይነሱ አይደለም ሳይ ሂድ ከሷ ጋር ኑር በቃ ይመችክ። ባትኝም እኮ እኖራለሁ አንቺ ጋር እኮ ነው። ባትኝም ይመችክ ሂድ ምናምን ስላልሽኝ አይደል? ስላልሽኝ ማለት ነው ከሷ ጋር ነው የምኖረው። አሁን ግን የመጣሁት ማለት ነው አንቺ ላስጠነቅቅሽና ላስጠነቅቅሽ ብቻ። ዘኪ አሁንም ትጎዳሃለች። ስማኝ እባክህ እሷ ጋር አትሂድ። አሁንም እንዲህ ጭንቅላትን እሷ ጋር በሄድክ ቁጥር እኔ እናንተን እስኪ አንድ ቀን ሰላም ሆነን እናውቃለን? አንድ ቀን ምክንያቱም የምታደርጊው ነገር ነው። እኔ ማረገው ነገር ሳይሆን ጭንቅላትን ስለምትመርዝ ነው። ማይሆን ነገር ስለምትነግር ነው። እሺ አንድ ነገር ነው የምትመጣው። ታዲያ በመጣ ቁጥር ያለፈው አልፏል። አሁን አንድ ነገር ልነግርሽ ፈልጋለሁ። ምንድን ነው የምትነግረኝ? ሁለተኛ አጠገብ እንዳትደርሺ። ሁለተኛ በእኔና በእናቴ መሀል ልትገቢ ያሰብሽ ያደረግሽው አይደለም ያሰብሽው ቀን እንደምገልሽ ነው። ይሄ የመጨረሻ ማስጠንቀቂያ ነው። እስከዛሬ እየዛትኩኝ እየነገርኩሽ እያስጠነቀቅኩሽ ትቼሻለሁ። አሁን ላይ ትዕግስቴ ተሟጧል። ገባሻ? ስለዚህ ሁለተኛ አጠገቤ እንዳትደርሺ። ሁለተኛ በእኔና በእናቴ መሀል እንድትገቢ አልፈልግም። እሺ? ሁለተኛ በመንገዴ ላይ ከገባሽ እሺ ይቆጫል። የእውነት ይቆጫል ዘኪ። ጭራሽ እኔን የመስማት ፍላጎት የለውም። ያደረኩት ነገር ይሄ በጣም አመሰግናለሁ። ሞሩስ ቅንጦ ሰብሮታል የሚሞት ይሄ ሁሉ ነገር ማድረግ ግን ደስ ብዬ ነው። ግን እሱ እየታየው አይደለም። የእውነት ውስጡ ማይሆን ነገር ነበር። ቪዲዮዎች ይሄን ይገኝ ነበር። ያደረገችው ነገር ሁሉ የሚያሳይ ቪዲዮ ነበር እዚህ ሚሞሪ ውስጥ የሚገኘው። ግን አንዴ እንኳን ቪዲዮ ለማየት እንኳን አላሰበም እኮ መቶ ጭራሽ እኔ ፊት የመሰባበር ነው ሐሳቡ። አይመለከተኝም። ለሱ ቃላት ነበር። በቃ ልጅ አጥፋው ካሜራው።